ለምን ነው የምትወስዱኝ እንዴ ምንድነው ማን ያልገደልኩት አንቺ ሰይጣን ደሞ ለስራትሽን ያዥ እንደድምሽ ተከበሪ በቃ እኔ መሰደብ አቅቶኝ አይደለም በጩቤ ሁላ ከፍላ አስደብድበው በጩቤ ሁላ ወቅተውት ነበር ደግሞ የባለቤቴ ጳውሎስ መሞት ምክንያት ዋነኛ ተጠርጣሪዎች እኔ በራሴ እነሱ ናቸው እባክህ ምንድነው አልገባኝም ምንድነው ጉዳዩ እና አንዴ ወረድና ና ምናወራው ነገር አለና እዚህ ሆኜ ማውራት አትችሉ አንዴ ወርደህ ከኔ ጋር ማውራት አትችልም እሺ ችግር የለውም እሺ ጠብቂ መጣ እናንተ መጀመሪያ ፖሊስ ጣቢያ መጥቼ ቃሌን ሰጥቻለሁ ይሄ አሰራሩ ነው ታውቀዋለህ መቼምኛ ፖሊስ ጣቢያ መጥቼ ቃሌን ሰጥቻለሁ እኮ እናውቃለን አይደለ አንተ እኮ ታውቀዋለህ አይደለ አሰራሩን ከህግ ሰዎች ጋር ትሰራለህ ከህጎች ጋር ነው የምትሰራው ስለዚህ ለምንድን ነው እንደዚህ እንዲሆን የፈለጋችሁት አይደለም ማለት ለምን ተከታትላችሁ ማስቸገር እኮ እንትን አይደለም ማረጋችኋል ፖሊስ መሆናችሁ የሚያስረዳ እናሳያለን መታወቂያችሁን አሳዩ ፖሊስ መሆናችሁ ማረጋችሁ ሲቪል ስለለበስ ነው በሲቪል ነው ሰዎችን የምንመረምረው ያው ከጧት ጀምሮ እናንተ ነው የተከታተላችሁ ለምን ተጨቃጨቀናል አንተ አሰራሩን ታውቂልህ እንዴ ናግባ እባክህ ና ወደኛ ማለት መኪናችን እዛ ጋር ነውና ንገራት እንትን የምትላትም ካለ ንገራት ናይድ እባክህ ያቻሉ አይደለ ለክሱ ላይ ያለው አባባው ካንቺ ውጪ ማንም ነፍሰ ገዳይ ማንም እንደሚገዳይ የለም ስለመጥፋት ሰበብ ይሁኑ እነሱ ናቸው ሌላ ነገር ልትናገረኝ አትፈልግም ተረጋጉ ባካችሁ ያቃል ዝም በይ ወደዛ አንቺ የወለድሽው ልጅ በማጸንሽ የተሸከምሽው ልጅ ሞቷል ካልሽ ሌላ ሰው ማገኝበት ምንም ምክንያት የለም ይሄ ብቻ ላንቺ ነፍሰ ገዳይ መሆንሽ እኮ ግልጽ ነው ሲጠንቋይ ማን ነው ጠንቋይ ስለስራት ይኖርሽ ዝም በይ ተሰደብኝ ነው ያለጣኝ ይኸውልሽ መጀመሪያ ባለፈው ለቅሶ ላይ ብዙ ነገር ስናገሪ ሰው ስላለ ብዬ ነው ለቅሶ እንዳይረበሽ ብዬ ነው ዝም ያልኩሽ ዛሬ ዝም ያልኩሽ ስለምታቂ የቴምር ፕሮፐርቲስ ባለ 3 መኝታ ሰፊ ሳሎንና ትላልቅ በረንዳዎች እንዳሉት ያውቃሉ ጤና ይስጥልን ቴምር ፕሮፐርቲስ ነን እጅግ ዘመናዊ አፓርትመንቶች በተመረጡ ቦታዎች ላይ ያሉን ሲሆን ዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቱን ነው እነዚህም ቤቶች ከ119 ካሬ ጀምሮ ማግኘት ይችላሉ ከሌሎች ቤቶች ለየት የሚያደርጋቸው በበቂ ሁኔታ የቤት ዕቃዎችን መያዝ የሚችሉ እጅግ ሰፋ ያለ ሳሎን ያላቸውና ወጣ ብለው አየር መቀበል የሚችሉበት ተለቅ ያሉ በረንዳዎችን በሳሎንና በመኝታ ቤት በኩል መያዛቸው ነው አከፋፈላቸውን ስንመለከት በ10% ቅድመ ክፍያ ጀምረው ቀሪውን እስከ 2 ዓመት በ16 ዙር ረጋ ብለው መክፈል ይችላሉ ጥቂት ቤቶች ስለቀሩን ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ ቴምር ፕሮፐርቲስ ራሱ ነው ገለውታ አንቺ ማታጋይ ሰይጣን እንዴ ወይኔ እንዴ ራሱ ነው ነይ ራሱ ነው ገለውታ አንቺ ማታጋይ ሰይጣን ይኸውልሽ እስካሁን ታግሽሻል ይገባሻል ሴት ነሽ ብዬ አክብሬ ታግሽሻል እሺ ቁጭ በል ቋንዴ በጥፊ ነው ማጋጭሽ የዛ ጠንቋይ አንድ ቀኝ እጅ ጋርድ እንዳለው እኛ ላይም የተኮሰው እኔ ላይም ለህይወት ያደገ ይሁን እሱ ነው እሺ ሁለት ነበሩ መኪና ይዘው መጡ ጫካ ውስጥ ጠበቁን ሂዷል እኔ ምን ቤት ነኝ ወይ በህይወት ያለ አይመስልኝም ፖሊስ ጋር ደውል እኔ አልነካም ሬሳ ነው መሰለኝ እኔ አልነካም አፉ አረፋ ነው እንዳለ እኔ አልነካም አሁን እናቴ ስትሰማ ምንድነው የምትለው ወይኔ ጉዴ ፖሊስ ጋር ደውልልኝ እኔ ሬሳ ነው አልነካም አጥፋ ካሜራውን እኔ ምንም አውቀው ነገር አጥፋው ጳውሎስ የት ነህ አንተ ዝም በል አልገባህም እኮ ይኸውልህ አንተ እኮ ልትረዳኝ ይገባል ይሁን ነገር ያደረገችኝ ይሄን ውሻ ለጋርዶቹ ነው መጣራቸው ሲጀምር እኔ ለምንም አልፈልግም በቃ አልፈልግም ሲጀምር እኔ እንዴት ትፈልጊኛለሽ አልፈልግም አይገባም አልፈለግሽኝም ሲጀምር አንተ ዝም በል ነይ ውሻ ገላችሁት ነው ወይ እባክህን ተውኝ ነይ ተነሽ አንቺ ውሻ ወደዛ ጫካ ተወስጂኛለሽ እሺ ገላችሁት ከሆነ ህይወትሽ ላይ ፈረንጂ ነይ ቀጥይ ይኸውልሽ እዛ ጫካ ውስጥ ወስድሽና ሁሉንም ነገር እያሳመምከኝ ነው እየነከኝ ነው እገልሻለሁ ማነገርሞሽ ነው ይሙትና እገልሻለሁ በትንሹ 5 ዓመት ያሳስርሻል እነግርሃለሁ አልኩ እሱም በህይወት ካለ ነው እነግርሃለሁ እሺ ንገር በቃ እኔ መስራት አልፈለኩም ነበር መጀመሪያ ላይ ያ የተረገመ ጉሻ የሆነ ጠንቋይ ግን አስፈራራኝ በልጅ አስፈራርቶኝ ነው ልክ እንደናንተ ነው ያደረገው በቃ አስፈራራኝ ከአቅሜ በላይ ነበር ምንም ማድረግ አልቻልኩም ከዛ ጠንቋይ ሰውዬ ጋር ምን አይነት ግንኙነት ከጠንቋይ ሸዋፈራው ተብየው ጋር እኔ ላይ ሽጉጥ ካስተኮሰው ከቃል ኪዳን አባት ጋር ስትደዋወል ነበር ጉጫይ እሺ ሌላም ደግሞ መረጃ አለ
ስለሱ አልናገርም ካልሽ ስለዚች ህፃን ልጅ ደግሞ ትነግሪኝ። እቺ ህፃን ልጅ የማን ልጅ ነች? በእናትም በማያገባ ነገር ውስጥ አትግባ። ቢበዛ 3 ወይ 4 ዓመት የሆነች ህፃን ልጅ ሲጀምር ይኸውልህ ሰውየውን ከቀበርክበት አውጥተህ ስጣቸው። እኔ እዚህ ነገር ውስጥ ምን ከቀበርክበት ማለት ጳውሎስን ገላችሁታል? አንቺ ምን አይነት ሰው ነሽ ግን? አንተ ውሻ ጳውሎስ ሞቷል። እኔ ምንም ማውቀው ነገር የለም እያልኩ ነው። ይኸውልህ ፍቅር በሚል ትከሻ ምክንያት ቀርባ ነው ይኸውልህ እዚህ ነገር ውስጥ ያስገባችኝ። እኔ ሲጀምር ስለዚች መሰሪ ሴት እኔ እንዲህ መሆኗን ባቅ እራሱ አልቀርባትም ነበር እኮ። ማናችሁ የኔ ወንድም አልገባኝም እኮ። ናውረድና እንዴ ፖሊሶች ነን ያላችሁት እንጂ እኮ ምን እንደሆናችሁ ማን እንደሆናችሁ አልነገራችሁም። እሱ ውስጥ ሆነ ማውራት የምንችለው ነገር አይደለም። አንዴ እናውጣና እናውራ። ማናት እሷ ጓደኛዬ ነች። እባክህ ምንድነው? አልገባኝም። ምንድነው ጉዳዩ? እና አንዴ ውረድና ና የምናወራው ነገር አለ። ና እዚህ ሆኜ ማውራት አትችሉም? አንዴ ወርደህ ከኔ ጋር ማውራት አትችልም? እሺ ችግር የለውም። እሺ ጠብቂ፣ መጣ። ምንድነው የተፈጠረው? አንዳንድ ጥያቄዎች አሉ። ምን መሰለህ በጳውሎስ ግድያ ዙሪያ ላይ አንዳንድ ጥያቄዎች ስላሉ ይሄው ለሱ ደግሞ ማስረጃ ከፈለክ መጥሪያ ከሆነ እኮ እዛው መጥቼ እንትን ማለት ይችላል። አልገባኝም። ባለበት እያስለው ነው የሚለው ያው እኮ የጳውሎስን ግድያ ኬዝ ራሴ ነኝ እንደምሰራ እናውቃለን። ያው ይኸውልህ የጳውሎስን ግድያ ኬዝ ራሴ ነኝ ተከታትዬ ለፖሊስ ያሰጠሁት። ጫካ ውስጥ ሞቶም ስናገኘው ፖሊሶች ጠርተን የነካነው ነገር መጀመሪያ እናንተ ናችሁ ቀድማችሁ ያገኛችሁት። ስለዚህ ከእናንተ ማጣራትን ከእናንተ መጀመሪያ ፖሊስ ጣቢያ መጥቼ ቃሌን ሰጥቻለሁ። ይሄ አሰራሩ ነው ታውቀዋለህ። መቼም እኛ ፖሊስ ጣቢያ መጥቼ ቃሌን ሰጥቻለሁ እኮ እናውቃለን አይደለ? አንተ እኮ ታውቀዋለህ አይደለ? አሰራሩን ከህግ ሰዎች ጋር ትሰራለህ፣ ከህጎች ጋር ነው የምትሰራው። ስለዚህ ለምንድን ነው እንደዚህ እንዲሆን የፈለጋችሁት? አይደለም ማለት ለምን ተከታትላችሁ ማስቸገር እኮ እንትን አይደለም ማለት ነው። ፖሊስ መሆናችሁን የሚያስረዳ እናሳያለን። መታወቂያችሁን አሳዩ። ፖሊስ መሆናችሁ ማረጋገጥ ሲቪል ስለለበስ ነው። በሲቪል ነው ሰዎችን የምንመረምረው። ያው እኮ አንደኛ ዩኒፎርም ስላለበሰች በዛ ላይ ደግሞ በመኪናው ስትከተሉኝ ነበር። ወንጀል አልሰራውም። ራሴ መጀመሪያ ማጣራት ነበረብን። ወዴት ነው የምትሄደው፣ እንዴት ነው የት ነው የምትሄደው የሚለውን። ምክንያቱም እኛ የራሳችንን ክትትል እያደረግን ስለሆነ መመርመር ስለነበረብን ነው። እሷን እንግዲህ ውስጥ ያለችዋን ወደምታረግበት አድርግና ከኛ ጋር የምትሄድ ይሆናል ማለት ነው እኮ። እኔ ፖሊስ ጣቢያ መጥቼ ራሴ ቃሌ ብሰጥስ? ይኸውልህ ባለበት እያዝ ተብሏል። ለምን ታስቸግረናለህ? ለኛም እኮ ይሄ ነገር ባለበት እያዝ የሚባለው እኮ ወንጀለኛ ሰው ነው። አለ ያልገባኝ ነገር ለጊዜው ያለኸው ተጠርጣሪ አንተ ብቻ ነህ። ለምን ታስቸግረናለህ? እሺ ማለት ሰው ጋር ልደውል፣ የጠበቆቼ ጋር ልደውል፣ እርግጠኛ አይደለሁም ማለት እዚህ ሆነ መደወል ትችላለህ፣ ግን እንትን አይደለም ሲጀመር የሚሆነውን አድርገው እዚህ መሀል መንገድ ላይ ያስቆማችሁኝ በመኪና ስትከተሉኝ ነበር። የምትሄድበትን ለማጣራት ነው። የት እንደምትሄድ እየተከታተልን ነበር እኮ። አንድ አይነት ጥቁር መኪና ሲከተለኝ ነበር ከጧት ጀምሮ። እናንተ ነው የተከተላችሁ። ለምን ትጨቃጨቀናለህ? አንተ አሰራሩን ታውቅ የለ እንዴ? ና ግባ፣ እባክህ ና ወደኛ ማለት መኪናችን እዛ ጋር ነውና ንገራት። እንትን የምትላትም ካለ ንገራትና ናይድ። እባካችሁ ተረጋጉ። ይኸውልሽ መጀመሪያ ተረጋጉ እናቴ። ይኸውልሽ ለቅሶ ቤቱን ልበጠብጥ አይደለም ማመጣት። እሺ ለቅሶ ቤት ጭራሽ የወንድሜ ልቅሶ ያንተ መቀለጃ ነው። ይገባኛል። ስሜታችሁን ሳልረዳ ቀርቼ አይደለም። ይኸውልሽ እኔ እባክሽን ተረጋጊ። ምንም ያረጋጋ ነገር የለም። ውጣልን እባካችሁ። የወንድሜ ልቅሶ ጭራሽ ካሜራ ምናምን ይዘህ መጥተህ እዚህ እንትን ትላለህ። እኔም በሁሉ ጳውሎስን አውቀዋለሁ። እኔም እኮ ጳውሎስን አውቀዋለሁ አይደለ? ኦቃው ምንድን ነው እናቴ? በጣም ይቅርታ ግን አንዳንድ ነገሮችን ደግሞ ጠርታችሁ ይስመጣ ምንድነው እያልኩ ነበር። ምንድነው የፈለከው? እንግዲህ አይመጣ መስሎ አንዳንድ ነገሮችን ከእርሶ ጋር በጳውሎስ ሞት ጋር የተያያዘ ነገር ስለሆነ አንዳንድ የምናወራበት ሰዓት አይደለም። ይገባኛል። ግን ሀዘን ላይ ተቀምጠን ገና ሳምንት ሳይሆኑ እንኳን መጣ። አንተ እዚህ ካሜራ ምናምን ይዘህ ድራማ ትሰራለህ እንዴ? ውጣ። ይኸውልሽ እኔ እናት እንደዛ ለማድረግ ፈልጌ አይደለም። ነገር ግን የጳውሎስ ሞት አሳሳቢ ጉዳይ ነው አይደለ? በዛ ላይ ገዳይ ከኛ እጅ ማምለጥ መቻል የለበትም። የቻልነውን ማጣራት ለማድረግ ነው። ጳውሎስ ሞቶ አይደል የተገኘው? ስለዚህ ያንን ነገር ለማጣራት የቻልነውን ነገር ለማድረግ ነው። ከእናንተ ጋር ለማንኛውም ካሜራ ወጣት ነሽ እኮ እኔ ለምን አትረጅኝም? ምንም የምንረዳበት ምክንያት የለም። የወንድምሽን ሞት ለማወጣጣት አንዳንድ ነገሮች ለመመርመር ነው አመጣጤ። ከእናንተ ጋር ግባት የሚሆን ነገር አገኛለሁ። ምን አንተ ጓደኛው ነህ እንዴ? ከዚህ በፊት ከጳውሎስ ጋር ተዋወቃለሁ። እኔና ባልደረባዬ አብረን እንሰራ ነበርና በዛ ምክንያት ጳውሎስን አውቀው ነበረ እና ደግሞ ተገሎ እንደተገኘ አይታችኋል። ስለዚህ በቻልነው አቅም ማጣራት ካላደረግን ገዳይ ከዚህ ካሜራው እንደ አንድ ማስረጃ ነው ማሚ፣ እንደ አንድ ማስረጃ ነው ይዘዋል። ምን አስፈልግም? ማውራት ካለብኝ ተቀምጠን ማውራት እንችላለን። ብቻ ሌላ ጊዜ ብትመጣ ደስ ይለናል። ለምን አሁን ልቅሶ ላይ ገና ሰው ተቀምጦ ገና ሶስት አይደለም። ምን መሰለሽ እባካችሁ ስሜታችሁን ሳልረዳ ቀርቼ አይደለም። ነገር ግን ሳምንት ምን ስላለፈ ነገሮች ትንሽ ይወሳሰባሉ ብዬ አስቤ ነው። እባካችሁ አረፍ በሉና ብዙም ጊዜያችሁን አልወስድም። እሺ
አመሰግናለሁ። እንደው ጓደኛው ነኝ ስላለ ነው እንጂ ምንም የሚያውቀው መረጃ ካለ ነው እንጂ አሁን የመጣበትን ጉዳይ ቶሎ ጨርስና ውጣልን። የተቀመጥነው ሀዘን ላይ ነው። እሺ እኔ እያንዳንዱ ነገር እረዳለሁ። በቻልኩት አቅም እንግዲህ ቶሎ ብዬ ነገሮችን ጨርሼ ለመውጣት እሞክራለሁ። ነገር ግን ማሰብ ያለባችሁ ነገር እኔም ጳውሎስን አውቀዋለሁ። በአጋጣሚዎች አብረን ሰርተናል። ብዙ ነገሮችን ለማጣራት ሞክረናል እና አንደኛ እግረ መንገድ ለቅሶ ለመድረስ ከዛ በተጨማሪ ግን ጳውሎስ ተገሎ ነው የተገኘው። ቀኖች በቆጠሩ ቁጥር ደግሞ ገዳዮች ከእጃችን እያመለጡ እንዲሄዱ ይሆናል። እኔና ባልደረባዬ አንድ ላይ ነበርና የምንሰራው ያንን ነገር ማጣራት አድርገን ይሄ ኬስ ከእጃችን ሲወጣ ለእኛም ጥሩ ስላልሆነ እሱን በቻልነው አቅም ነገሮችን ከእናንተ ወስደን ወደ ህግ አካላት ለማድረስ ማሰባችን እና ለዛ ነው ማስቸግራችሁ። እንግዲህ ትብብራችሁ የምጠይቀውም ለዛ ነው እናት። አዎ ጳውሎስዬማ እንደው ምንም ነገር የለውም፣ ግን ሞተ ሲባል መስማቴ በጣም ነው የማዝነው። እንደው የልጄ ነገር እኔ በጣም እንጃ ለመናገርም ቃላት እኔ እንጃ። እግዚአብሔር እንደው እውነቱን ያውጣ። ብዙ ሰው ተጠራጥረናል። እንግዲህ እግዚአብሔር እሱ እውነቱን ደግሞ ፊት ለፊት ያውጣው ነው እንጂ የልጄ ነገር ለገና ሰርቶ ለፍቶ ብዙ ነገር መድረስ የሚችል ልጅ በአጭር በመቅረቱ በጣም ነው። ተረጋጉ፣ ይቅርታ ተረጋጉ። አይዞት ማዘርዬ፣ አይዞት። ስሜቱን እረዳለሁ። አይዞት። እሺ ማዘር፣ በጣም እንግዲህ የልጅ ሞት ለማንም አይስጠነው ተመልካቾቻችን። ለእናት በጣም ከባድ ነው እና በጣም አዝናለሁ ማዘር። እንደው ያው ለንደን ከሚያሳየኝ እንዳልኩት በዚህ ሰዓት ላጨናንቆት ፈልጌ አይደለም። ነገር ግን ጊዜ በሄደ ቁጥር የጳውሎስ ገዳይ ከእጃችን እያመለጠ ይሄዳል የሚል ስጋት ስላለን ነው እንደው ከሀዘኑም ሳይወጡ እንደዚህ ላውራውት የመጣሁት እና አውቃለሁ ምን ያህል ሊከብድ እንደሚችል። እኔም እየተሸማቀቅኩ ነው የመጣሁት። ከምንም በላይ ግን የጳውሎስን ገዳይ ማግኘት ለእኛም ለእርሶም እረፍት የሚሰጥ ነገር ስለሆነ ብዬ ነው አመጣጤ። እንደው አንዳንድ ነገሮች ታዝቤ ነበር የቀብራችሁ ስነስርዓት ላይ ከጳውሎስ ባለቤትና የባለቤቱ እናት ጋር ትንሽ ክርክሮች ነበሩ። ቀብር ነው ተብሎ እንኳን የቀረ ነገር አልነበረም። አሁን ስለነሱ ምንም ነገር አታስብ። አሁን ስለነሱ ምንም ነገር ማውራት አልፈልግም። ስለነሱ ነገር ምንም እንደው ምንድነው ጳውሎስ ከመራቁ አሁን ጳውሎስ ላይ እንደዚህ አይነት ነገር ከመድረሱ በፊት ከነሱ ጋር ጥሩ ግንኙነት ነው የነበራችሁ? አዎ መቼም ምንም አይልም መቼም። ሆዲ ፍጆ ተው ልጅ ስንት አለ ሆዲ ያለ። አብዛኛውን ቤት ላይ የምናየው የምንሰማው ነገሮች ይኖራሉ። እንግዲህ እህቴንም ይመለከታል። ብዙ ጊዜ ባለቤትና የባለቤት ሚስት ከዛ በተጨማሪ ደግሞ እህት የማይስማሙበት አጋጣሚ፣ አማሽ ላማሽ የማይስማሙበት፣ አንዳንዴ ደግሞ ጥሩ ሆኖ የሚሄዱበት ነገር አለና ያው ከእናንተ ጋር ያለው ቅርበት ምን ይመስል ነበረ? እቺ ከሀዘኑ በኋላ የመጣው ነገር ነው እንደዚህ ያሻከራችሁ? እኛ ምንም መቼም ሰውና ሰው የማይጋጭ ነገር የለም። መቼም ሰው ሆኖ ይህን ያህል የገነነ ነገር በውስጣችንም ነገር ያለ አይመስለኝም። እንግዲህ እኔ የእሱንም የማውቀው ነገር የለም። ይህን ያህል የገነነ ነገር የለንም። መቼም ሰው ነው የማይጣላ የለም። እንደው የእርሶን ሀዘን ለመቀስቀስ ሳይሆን ጳውሎስ ለእርሶ ምን አይነት ልጅ ነበረ? እንግዲህ አግብቶ ከእርሶ ርቆ እየኖረ ያለ ሰው ነው እና ምን አይነት ስሜት ተሰማዎት? የትዳሩ ወቅት ላይ የነበረው ስሜት ምን ይመስል ነበር? ለየትኛውም እናት ልጇን መዳር በጣም ትልቅ ደስታ የሚፈጥርላት ነገር ነው እና ከዛ በኋላ ደግሞ እንደዚህ አይነት ነገር ሲገጥም እውነት ለመናገር በጣም ይሰብራል፣ በጣም ያማል። እና ከዛ በፊት የነበረው ስሜት ምን አይነት ነበር? ጳውሎስስ ምን አይነት ልጅ ነበር? ጳውሎስዬ ጥሩ ልጅ ነው፣ ታዛዥ ነው፣ የመጀመሪያ ልጄ ነው። በጣም ጥሩ ልጅ ነው። ምንም እንኳን እኔ የሰፈሩ ሰው አይታል እንኳን ውስጥ እንዴት እየመጣ ሰው ሲንገበገብ ክፋት የለውም። ታዛዥ ጥሩ ልጅ ነው። እንግዲህ ወደ ትዳርም ሲገባ እስቲ ቆይ ገና ነው ምናምን ስለው አይ ላግባ ምናምን ሲለኝ እንግዲህ አንተ የወደድከው ይሁን ብለን ዳር ነው።
ያው እኛ ጋርም ትንሽ ቆይተው ነበር። ከዛም ደግሞ ራቅ ብለው ወደ ሌላ ቤት ኮንዶሚኒየም ነው ወዴት ነው ብለው ሄዱ። ያው እየኖሩ ነው እንግዲህ ብዙም አንገናኝም። እሱም ወደ ስራ ነው ይመሽበታል። ከትዳር በኋላ ብዙም ያው አንዳንዴ ነው የምንገናኘው እና ልጄ ትሁት ልጅ ነው፣ ጥሩ ልጅ ነው። ከባለቤቱ ጋር ያለው ትውውቅ ምን ይመስል ነበረ? የሰርጉ ሰሞን አካባቢ ነው ትውውቃችሁ ወይስ ከዛ በፊትም በአንዳንድ አጋጣሚዎች ቤት መታ ከእርሶ ጋር የተገናኘችበት ሁኔታ ነበር? ያው አስተዋውቆናል። እኛም ብዙም አናውቃትም። ያው በስራ ጉዳይ ነው መሰለኝ የተገናኙት። አስተዋውቆን ነበር። በቃ ወዲያው ትዳር ያዙ። ዘለቅ ብለን የቤተሰቦቿን ምንም የምናውቀው ነገር የለም። እንግዲህ ያው እሱ ያመጣውን ያው ትዳር መሰረቱ። ብዙም አንቀራረብም ነበር፣ ብዙም አናውቃትም። ያው አንድ ሁለቴ መታ አስተዋወቀን፣ ወዲያው ትዳሩን ፈጠረ፣ አግብቶ ሄደ። እንደው ብዙ ጊዜ ያው የእናት አንጀት ይባል አይደለ? ብዙ ነገሮችን ታውቃላችሁ አይታችሁና የመጀመሪያ ጊዜ አንድ ሁለቴም ሲያስተዋውቁት ምን አይነት አመለካከት ነበሩት ለጳውሎስ ሚስት? እንደው ከዛ በኋላ እቺ ልጅ ትቅርብ ወይ እቺ ልጅ ጥሩ ነች የሚል ምክር ሰጥተውታል? እሱ እስከሚነግሩት ነገር አንጻር ወደዋት ነበር ልጅቷን? አዎ ጥሩ ልጅ ነው የምትመስለው። እንግዲህ ሲወደደው መውደድ ግዴታ ነው። እኔ እንግዲህ አንተ ተው ምን ይሄን ያህል የተዳረስነው ነገር የለም። በቃ አስተዋወቀን አምጥቶ ያው ወደ ጋብቻው ሄዱ እንጂ አንተ እቺ ልጅ ትቅርብ ምናምን ያልኩት ነገር የለም። እና ያው እንግዲህ አብረው ኖሩ። የኋላ ታሪኳን ቤተሰቧ አመሰግናለሁ። የቴምር ፕሮፐርቲስ ባለ 3 መኝታ ሰፊ ሳሎንና ትላልቅ በረንዳዎች እንዳሉት ያውቃሉ? ጤና ይስጥልን። ቴምር ፕሮፐርቲስ ነን። እጅግ ዘመናዊ አፓርትመንቶች በተመረጡ ቦታዎች ላይ ያሉን ሲሆን ዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቱን ነው። እነዚህም ቤቶች ከ119 ካሬ ጀምሮ ማግኘት ይችላሉ። ከሌሎች ቤቶች ለየት የሚያደርጋቸው በበቂ ሁኔታ የቤት ዕቃዎችን መያዝ የሚችሉ እጅግ ሰፋ ያለ ሳሎን ያላቸውና ወጣ ብለው አየር መቀበል የሚችሉበት ተለቅ ያሉ በረንዳዎችን በሳሎንና በመኝታ ቤት በኩል መያዛቸው ነው። አከፋፈላቸውን ስንመለከት በ10% ቅድመ ክፍያ ጀምረው ቀሪውን እስከ 2 ዓመት በ16 ዙር ረጋ ብለው መክፈል ይችላሉ። ጥቂት ቤቶች ስለቀሩን ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ቴምር ፕሮፐርቲስ። እንግዲህ ከቤተሰቧ ጋር የኋላ ታሪኳን ብዙ ነገር አለና ከሰርጋችሁ ከሚኖር በኋላ ያለቀለቀል ላይ የመታወቅ ነገር ይኖራል ከቤተሰብ ጋር። እንደው የዛኔ መጀመሪያ እንዳዩት ጥሩነቷ ቀጥሏል? ቤተሰቧን እሷ ያላትን ነገር ሲያዩ እቺ ልጅ መጥፎ ነች ጥሩ ነች የሚል ነገር ውስጡ አልቀረም? ሲጀመር ምን ቤተሰብ አላት? እናቴ ለምደው ነው ትንቱን ማትናገር? ከሷ የምታውቂው ቤተሰብ አለ? እኔ እርግጠኛ ነኝ እሷ ነች። ወንድሜን አገባችሁ ከኛ አራቀችሁ፣ ለሞቱ መንስኤ እሷ ነች። እኔ እርግጠኛ ነኝ። እናቴ የዚህ ልቅሶ ላይ ስለሆንሽ እውነትነታውን የምታውቂውን ነገር በሙሉ ተናገሪ። ቤተሰብ የላትም ልጅቷ። ስለሷ ምንም የምናውቀው ስለማንነቷ ምን ትሁን ከየት ትምጣ የምናውቀው ነገር የለም። ለሰርጓ የመጣ ሰው አለ? አንቺ የምታውቂው አንድ የመጣ እንኳን ሰው የለም። ለሰርጓ ጊዜ ጓደኛ ብቻ ነው የመጣው እና ስለ ቤተሰቦቿ አናቅም፣ ስለ ማንነቷ ምን ትሁን አናቅም። እንደተጋቡ ከኛ ጋር ይኖሩ ነበረ። ከዛ ኮንዶሚኒየም ቤት ደረሰን ብለው ከቤት ወጡ። ከኛ አራቀችሁ በብዙ መንገድ። እኛን ወንድሜን ለራሱ እኛን ከኛ ጋር እንዳይሆን እኛን እንዲጠላን ቤት እያለች እኔ በደንብ ነው ማቃት። እናቴ ያው ልጅ ናት፣ በቃ እንደ ልጄ ነው ማያት ምናምን ብላ እሷን ለመቀበል ሞክራለች። እኔ ግን ከመጀመሪያውም አልተቀበልኳትም እሷን። ለምን ሴራዋን እኔ ያውቃለሁ፣ ተንኮሏን። ከኛ አራቀችሁ እኛን እንዳይፈልገን፣ እኛ እንደ ቤተሰብ እንዳያየን። በጣም ጳውሎስ ማለት ምን አይነት ልጅ እንደሆነ ሁሉም ሰው የሚያውቀው ነው። እንኳን ለቤተሰቦቹ ለማያውቀው ሰው ምን አይነት ሰው እንደሆነ ማንንም ሰው ብጠይቅ ይነግራል። ከዛ ግን እሷን ካገባ በኋላ እየተቀየረ ጸባዩ፣ ከኛ እያራቀችው ጭራሽ ከቤት ይዛ ወጣች፣ ከኛ ቤት። ከዛ ይዛ ወጣ። በቃ ምንም የምንገናኝበት መንገድ የለም። እሱም ስራ አይመቸውም። በእርግጥ ግን እንደ እኛ ጋር እንደማደጉ እናቴ እንደማሳደጓ እንዴት አድርጋም እንዳሳደገችን ምናምን የምናውቀው ነገር አለ አይደለ? እኔን እንዴት እንደሚያየኝ ነበር ከዛ በፊት። ከዛ በኋላ ግን ከኛ ሙሉ ለሙሉ አራቀችው። ለዚህ ቀን ያደረሰችውም እሷ ነች። ለሞቱ መንስኤም እሷ ነች። እኔ በደንብ እርግጠኛ ነኝ። ካለሷ ሌላ ማንም ይሄን ነገር ሊያደርግ ስለማይችል፣ ሌላ ጠላትም ሊኖረው ስለማይችል፣ የሚጣላውም ሰው የለም። እሱ ከሰው ጋር አይደለም ሊጣላ፣ ቀና ብሎ ሰው አያይም። ስለዚህ እናቴ የምታውቂውን ነገር መናገር ነው። ምንም ልቅሶ ነው ላይንም ብለሽ መደበቅ የለብሽም። ምን የደበኩት ነገር አለ?
አዎ ምን መሰሉት ማዘር፣ አሁን ላይ ማውራት ያለብን ግልጹን ነው። አሁንም ግን አጽንኦት እየሰጠው ልናገር እንፈልገው ያላችሁበትን ስሜት ሳልረዳ ቀርቼ አይደለም። ነገር ግን ለእኔም ጳውሎስ የቅርቤ ሰው ነው፣ አይቼዋለሁ። ቢያንስ አውርተናል የተወሰነ ቢሆንና የእሱን ገዳይ ለመያዝ በቻልነው አቅም መፍጠር መቻል አለብን። ለዛ ብዬ ነው እንጂ ስሜታችሁን ሳልረዳ በእንደዚህ አይነት ሁኔታ እንድታወሩ ማደርገው እንደው የእናንተ ነገር የሞት ነገር ሳይገባኝ ቀርቶ አይደለም። ስለዚህ አለ የምትሉትን እውነት የምትለውን ልጆትም እየነገረችኝ ነውና ምን መሰለክ እናቴ ለሷ ትራራላታለች። መጀመሪያውኑ እኔ ተንኮለኛ ነች እቺ ልጅ እንዴት አይተሻት ነው እንዴት ዝምት ያለሽ ምናምን ሰዓት ብዙ ነገር ታደርግ ነበር ቤት ውስጥ እያሉ ከኛ ጋር ለማጣላት ከኔ ጋር እሱ ለማጣላት እናቴን እንደ ክፉ አድርጋ ለሱ ለመናገር ያኔ ለምንድነው ዝም የምትዩ ስላት እሷ ትራራላታለች። ያው የእናት አንጀትም ስለሆነ ማለት ነው። እኔና እሷ ግን በደንብ እንተዋወቃለን። ምን እንደምትሰራ ምን እንደምታሴርብን በእኛ ላይ አውቃለሁ። እናቴ ግን ታያት እሷ እንደዚህ ነው ልጅ ናት ልጄ ናት የሱ ሚስት ማለት ምናምን ብላ ለመራራት ትሞክራለች ለሷ። ለዛ ነው አሁንም ላይ እሷ ነች ብላ እሷ እንትን ልትል አልቻለችም። ይሄ ግን በደንብ አውቃለሁ እሷ እንደሆነች። ጳውሎስ ከእናንተ ከራቀ በኋላ ከእናንተ ጋር ያለው ግንኙነት ሻክሮ ነበር ወይስ የመራቅ ጉዳይ ብቻ ነበረ? ያጣላው ነገር ነበረ? ኮንዶሚኒየም ሄደ ካልሽ በኋላ እናንተ እንደረሳችሁ እናንተ ጋር መምጣት እንደተወነ የነገርሽኝ እና ያ ከምን የመጣ ነው? በቃ እሷ ነች እሷ ከኛ ጋር እንዲገናኝ አትፈልግም። ሙሉ ለሙሉ ከኛ ማራቅ ነው የፈለገችው። ቤትም እያለ ቤት አብሮኛ ጋር እየኖሩ እያለ በቃ ብዙ ነገር ከኛ እንዲርቅ እኛን እንዲጠላን ብዙ ነገር እኛ ባላደረግነው ምንም እንትን ባላል ነው እናቴን እንዲጠላት እንደዚህ ናቸው ቤተሰቦችክ እንደዚህ እያለች የእሷ አንድ እንኳን የሚታወቅ ቤተሰብ የላትም። አንድ እሱ ለራሱ አያውቃቸውም እንኳን እኛ እሱ አያውቃቸውም። እና ግን እሷ እዛ ይዛ ሄዳ ደግሞ በቃ ሙሉ ለሙሉ ከኛ ያራቀችው አይመጣም ነበር እኛ ጋር ጥላቻ እንትን መጣላት ከኛ ጋር ወይም ጥላቻ አድሮበት ሳይሆን እሷ በምትለው መንገድ ሄደና እኛን ራቀን። ከዛ ለዚህ ቀን በቃ ማለት ነው ለሞቱ ተዳረገ። ቅድም ማዘርም ሳናገሩት ቀብሩ ላይም ከዛ በተጨማሪ ደግሞ አንዳንድ የማያቸው ጥርጣሬ ያለው ብዙ ሰው ነው የምንጠራጠረው ብለው ነበርና እያንዳንዱ የእርሱ ጥርጣሬ ደግሞ ለእኔም ከኔ ጋር ለሚሰሩትም የህግ አካላት ትልቅ ግብአት ነው የሚሆንን። ስለዚህ እንደሚጠራጠሩት ማንን ነው ከምን አንጻር ሊጠራጠሩ ቻሉ የሚለውን ነገር በትንሹ ቢነግሩኝ። እኔ የተጠራጠርኩት ወይ የስራ ባልደረቦቹ ጋር ወይ ከጓደኞቹ ጋር ወይ ለገንዘብ ብለው ይሆናል የሚል ነገር ነው ውስጤ እንጂ እንግዲህ ያው ውስጥም እያለ እሱ ችግሩን ሲነግረኝ ከቤት ውስጥ ልጅቷ እምነቷ ለየት ይላል። ወደ ቤተ ክርስቲያንም እንደው ወደምታመልከው ነገር አትሄድም። ሌላ ባዕድ አምልኮ ነገር ነው ያላት ምናምን የሚል ነገር ነገረኝ እና እስቲ እማዬ አናግሪያት ምንድነው ምናምን ሲለኝ አንድ ቀን ላናግራት ሲሄድ እንደው በቃ ይሄንን ምኑን ጎዝጉዛ ምናምን በቃ ሌላ ነገር እየጠራች ተንተን ትላለች። እንዴ እቺ ልጅ ምንድነው እውነቱን ነው እንዴ ብዬ ልጄን እንደው እያስጨነቀችው ነው እንዴ ቤት ውስጥ ይዛው በዚህ ምንድነው አንቺ ምን እያረግሽ ነው? ይሄ ምንድነው? ይሄንን ሳርሽን ምንድነው ጎዝጉዘሽ የምትለማመኘው ነገር ከጀበናው ከሲኒው ጋር ምንድነው? ሌላ ባዕድ አምልኮ አለብሽ እንዴ ስል አይ ማዘር የቤተሰቦቼ ነው አንዳንዴ ይጨንቀኛል ለዛ ለቀቅ እንዲያደርገኝ ብዬ ነው ምናምን ስትለኝ ከዛን ይሄ ነገር እስቲ እንደው ልጅ በሰላም በተገላገለች ስል ወለደች። ወልዳ በስንተኛው ቀኑ ነው ልጁ ደግሞ ልንጠይቅ ስንሄድ ወልዳ ከሆስፒታል እንደወጣች በአራተኛ ቀኑ በአምስተኛ ቀኑ ልጁ ሞተ። ልጃቸው ሞተ የወለዱት ልጅ እና ይሄ ቆይ እናንተ ልጃቸው እንደሞተ ነው እንዴ አሁን ድረስ የምታውቁት? አዎ ታዲያ ልጁ ሞቷል። የተወለደው ህፃን እንደሞተ ነው እኛ የምናውቀው። ሌላ ምን አለ ታዲያ? ሞቷል ነው የተባለው። ምን አንተ የምታውቀው ነገር አለ ከዚህ እየተለየ? የእናንተና የጳውሎስ ቅርበት ምን እንዴት ይሄን ያህል ልትርቁ ቻላችሁ እንዴ? የሰፈር ሰው ጎረቤት ሞተ ብሎ ቢረዳ ኖርማል ሊሆን ይችላል። የጳውሎስ ወላጆች ናችሁ፣ እህቱ ነሽ። እንዴት ልጃቸው አለመሞቱን ግን እንግዲህ ማለት አንተ የምታውቀው ነገር ካለ ንገረን። እኛ እንደሞተ ነው የምናውቀው። እኛ እሷን ለመጠየቅ ከሆስፒታል ወጣ ቤት ስንሄድ ልክ ከሆስፒታል ለወጣ ስል ሞተ ልጁ ተብሎ ነው እሷም ይህንን ነው የነገሩን። የምናውቀውም ይህንን ነው። በጣም ርቀናል እንደነገርኩ። ግን እንደሞተ ነው ልጁ ማለት ልጁ አልሞተም እያልከኝ ነው አሁን? ምን ማለት ነው? ከእናንተ ማረዳድ እያየሁ ያለሁት እንግዲህ በጣም እንደራቃችሁ ነው። ምክንያቱም አራቅንም እንዴ እየተከታተልን እየጠየቅን ሆስፒታል ድረስ ሂደን ጠየቅን። በስንተኛ በሶስተኛ ቀን ሄዳለው ቤቷ ገብታለች ተባለ። እዛ ልጁ ትንሽ እንትን ሙቀት ክፍል ገብቷል ምናምን ሲባል ነበረ። አሁን ደግሞ አይ ቤት ገብታለች ተባለ። ቤት ስንመጣ ልጁ እኮ አረፈ አልሰጡም ምናምን አለች።
ከዛና እሱንም ስጠይቀው እንደዛ ነው አለ። ከዛ በኋላ ተደጋጋሚ ጊዜ ሄዳችሁ እንኳን አልጠየቃችሁም? ከእናንተ የሚጠበቅ ነው። ሄድን ጠየቅን በቃ። ስለዚህ ምንም አይነት ፍንጭ ወይ ደግሞ የሚበላም ምንም ነገሮችን ይዤ ቋጥሬ ይዤ ጠየቅኳት። ከዛ በቃ ምንም አይነት ፍንጭ አላያችሁም? ቤት ውስጥ ስትገቡ ታዲያ ምንም የሰማችሁት እንግዲህ የሆነ ነገር የለም ነበር? ምን እንሰማለን? በጣም ይገርማል። እንግዲህ ተመልካቾቻችን እኛም ስንሄድ ምን ያህል እንግዳ ሆኖብን እንደነበረ እዛም የጠቆሙችን ሴት ምን ያህል እንግዳ ሆኖባት እንደነበረ ሰምተናል። እንግዲህ የጳውሎስ እናትና እህት ሄደው እንኳን ያላወቁት ነገር ነው ያለው። ለእናንተ ግልጽ ለማድረግ ያህል ጳውሎስና ባለቤቱ ልጃቸው አላረፈባቸውም። ነገር ግን እሱም ይመስለኛል ያልነገራችሁ በአንዳንድ ምክንያት ስለሆነ ነው። እንግዲህ እኔም አሁን ላይ ያንን ነገር መናገር ስለማልችል በጊዜ ሂደት የምታውቁት ነው የሚሆነው ማለት ነው። ማለት ይሄ ምን ማለት ነው? ልጁ አልሞተም ማለት? አዎ ልጃቸው በህይወት አለ። ምናልባት የምታዩበት አጋጣሚ ሊኖር ይችላል። እንዲሁም ደግሞ ታውቃላችሁ ብዬ አስባለሁ። በጊዜ ሂደት አሁን ከኔ ጋር ተገናኝተናል። በሂደት የምታዩት ነው የሚሆነው። ምንድነው የምንሰማው? ልጁም ድብቅ ሆነ እንዴ? እንግዲህ ሆናቸዋል ርቃቸዋል የምለው ይሄ ነው። አዎ አብረው ይኖሩ ነበር። ረጅም ጊዜ አብረው አሳልፈዋል። ገባኝ። የልጁን መሞት ያውቃል። የልጁ መሞትና መኖር ያውቃል። አንድ ላይ እየኖሩ አይደል እንዴ? ያውቃል እንጂ እሱ። ታዲያ ልጁ ለምንድን ነው ማለት መደበቅ ያስፈለገው ነገር? ሞተ የተባለበት ምክንያት ምንድን ነው? እና ልጁ የት ነው ያለው? ልጁ እነሱ ጋር ነው ያለው። አሁን ጳውሎስ በህይወት የለም። የጳውሎስ ባለቤት ግን ስላለች ከልጇ ጋር አብራ ነው ያለችው። እና እንግዲህ እሱን ልጄንማ ቀበርኩ እኔ። ስለ ልጁ ማውቀው ነገር የለም እንግዲህ እናቴ እሷ ወልዳ እኮ በተኛችበት ሰዓት ያኔ አራስ ነች አይደለ? ብዙ ጊዜ እሷን ለመጠየቅ ሄዳለች ወደ ቤት። እኔ እንኳን ከእሷ ጋር ማለት ያው መጠየቅ ስላለብኝ አንድ ሄድኩኝ። ያንን ነገር ሰማሁ። ሆስፒታል ከእናቴ ጋር ሄድኩ። ከዛ በኋላ ተደጋጋሚ ጊዜ ስትሄድ ግን የለም ነበር፣ ምንም አይነት ልጅ የለም ቤት ውስጥ። ታዲያ አሁን ከየት መጣ ነው የምትለኝ? ያኔ የታስቀምጦት አሁን እየታመጡት። እኛም ይህንን ያየንበት አጋጣሚ የሰማንበት አጋጣሚ ትንሽ ለየት ያለ ውስብስብ ነገር ስለሆነ አሁን እኔ ከመጣሁበት ዓላማና ይህንን ነገር ልጄ ምንም ነገር የሚደብቀኝ ነገር የለም። እውነት ልጁ በህይወት ካለ ምን ማለት ነው? ግን ልጅቷ ምንም የሚሳናት ነገር የለም። እኔ ከበፊቱም ነግርሽ ነበረ፣ ምንም የሚሳናት ነገር የለም። ምን ኑሯ እኔ ህይወቷ ሁሉ በምን ላይ የተመሰረተ እንደሆነ እዚህ ደረጃ ነው፣ በቃ እዚህ ደረጃ ነው የምትሄደው። በጣም ነው የሚያሳዝነው እውነት። እንግዲህ ምን መሰላችሁ የጳውሎስ እናትም እህትም አንዳንድ ነገሮችን ግልጽ ለማድረግ ያህል እያንዳንዱን ነገር በካሜራ እያስቀመጥን ነገ ተመልካቾችም እንዲማሩ ከዛ በተጨማሪ ግን ከኛ ጋር የሚሰሩ የህግ አካላቶች ማስረጃ እንዲሆናቸው ነው እና የምትናገራቸው በስሜት የሚሆን በተለያየ መንገድ የምትናገሯቸው ቃላቶች ህግ በተለየ መንገድ ሊያየው ስለሚችል እንደው ጠንቀቅ እያላችሁ ቅድምም እሷ ነሽ ገዳይ ከሷ ውጭ አይገላትም ስትይ ነበር። እኔ እርግጠኛ ስለሆንኩ ነው። ምንም እርግጠኛ ያልሆንኩበትን ነገር ላወራ አልችልም እዚህ ላይ ማለት ስሜታዊ ሆኜ በወንድም ያዘን እንትን ልል እችላለሁ። ግን እሷን እኔ በደንብ ተረድቻታለሁ። ያው እናቴ እንደ እናት ብዙ ነገሮችን እያየችም ስለምታልፍ ልጅ ናት ታጠፋለች ስለምትል ነው እንጂ እንደዚህ ትክክለኛ ጤናማ የሆነ ህይወት እንደሌላት ልጅቷን አውቃለሁ። መጀመሪያውኑም ሲጀመር በቃ የምታደርገው ነገር የምታወራው ነገር አለ ከሰው ጋር። ሰው እንዴት እናትና አባቱ ጋር ምንም አይነት እንትን የለውም። በቃ የሆነ የደበቀችው ነገር እንዳለ ከኛ እርግጠኛ ነኝ። ስለዚህ አሁን ይሄ ነገር የመጣ ከዚህ ነው። ከዚህ ሁሉ ነገር በኋላ ነው ይሄ ነገር የመጣው። እሷ ምንም አታደርግም ሊባል የምትችል ሰው አይደለችም። በቃ እንደው እንደ እህት ነገሮችን በደንብ ግልጽ ሆነው የታዩሽ ነገሮች ካሉ ጳውሎስን ለብቻ ጠርተሽ እንደዚህ ነው ብለሽ የማዋራት የመምከር ነገር አልነበረሽም? ላዋራው ሞክሬ ነበረ። እንደዚሁ እናወራለን። በፊት በጣም ቅርብ ስለነበር ነው እና እሱ ከተጋባ በኋላ ግን ምን መሰለ አንዳንዴ ወንድ ልጅ ሲያገባ ለሚስቱ እሷን ነው የሚሰማው፣ እኔን አይሰማኝም። ከኔ ጋር ጣልተን ነበር። የሆነ ሰዓት ለረጅም ጊዜ ተጣልተን ነበር። እናቴን እጅ ያስታረቀችን። ለረጅም ጊዜ አጣልተን ተለያይተን ምንም አይነት ወሬም እንዳላወራው ለምን እኔ ከኔ ጋር ሲሆን ብዙ ነገር ሊያውቅ ይችላል፣ ብዙ ነገር ልነግረው ይችላለሁ። እኔ እሷን ስላወኩባት ተንኮሏ ምን አይነት ልጅ እንደሆነች ከኔ ጋር አጣላችሁና ተራራቅን። እንደዛ ነው ተፈጠረ። እንግዲህ ማሚ ወደ እርስዎ ልምጣና እንደው እርስዎ ጋር አለ የሚሉት ይሄ ነገር ላንተ ይጠቅምሃል ተራ የሚሉትም ነገር ምናልባት ለእርስዎ ይሄ ምንም አያደርግለትም ብለው የሚያስቡት ነገር ሊሆን ይችላል። ለእኔ ግን ትልቅ ግብዓት ስለሚሆነኝ አለ የሚሉት ሀሳብ ካለ ጳውሎስ ካረፈ በኋላ ያዩት እንግዳ ነገር ከማረፉ በፊትም ደግሞ የሚሰማውት አንዳንድ ነገሮች ካለ እንደ እናት የሆነ ነገርን ፊል ሊያደርጉ ይችላሉ ብዬ ስለማስብ እሱን ነገር መንገር ከቻሉ ቢነግሩኝ። በቃ አሁን እኔ እንግዲህ ልጄ አርፏል፣ አላገኘውም፣ ግን ገዳዩን እፈልገዋለሁ። የልጄን ደም እንዲህ በከንቱ ፈሶ አይቀር። ስለዚህ እስቲ በዋነኝነት እንግዲህ እኔ
ግራ ገብቶኛል። በቃ ግራ ገብቶኛል። ልጅ አሟሟት ልጄ ጥሩ ነው፣ ሰው አይነካም፣ አይጠጣም፣ አይሰክርም፣ በጣም ስርዓት ያለው ልጅ ነው። በዚህ መልኩ በመሞቱ በጣም ነው የማዝነውና ያው እንዳለችው በቃ ከእጃችን ሳታመልጥ ትያዝና ባለቤቱ ትጠየቅ። አንደኛ ልጁን የደበቀችን ሴትዮ ዛሬ ደግሞ የልጄን ሞት የምታውቀው ሚስጥር ይኖራል ብዬ ነው የምጠራጠረው። በቃ ያው ተመሳስለን ሀዘኑን እንወጣ በማለት ነው እንጂ እኔ እንግዲህ በቃ ያለኝ መረጃ ይሄ ነው። ይሄ ነው ብዬ የምጠረጥረው ሰው የለም። በቃ ሆድ ሆዴን የበላው የእሷ ነገር ነው። አሁን ደግሞ ይሄንን ደግሞ ስትል ወደ እሷ አመዝኗል። በቃ ለምን ሰው ልጁ የወለደውን ልጅ እንዴት ይደብቃል? እና ስለዚህ እሷን ነገር እስቲ አሁን ወደ ህግም እኛ እኮ ትንሽ እንረጋጋ ሰው እንሸኝ ብለን ነው እንጂ ወደ ህግም ወደ ምንም ፖሊስም ያው ምርመራ ላይ ነው እያጣራው ነው እያለ ነው። ያው አንተ ደግሞ ከመጣ እስቲ ይሄንን ነገር ተይዛ ብትጠየቅ ጥሩ ነው። በቃ ስለዚህ የቀበሩ ዕለት የነበራችሁም አለመግባባት፣ ግጭት እርሶ ጋም ልጆ ጋም ካለ ጥርጣሬ የተነሳ ነው? ጥርጣሬ ነው በቃ ጥርጣሬ ነው። ለምን ልጅቷ ባዳ አምልኮ ምንም አምላኪ ስለሆነ ጠንቋይ ናት። ባዳ አምልኮ ብለሽ እንትናት በይ ጠንቋይ ናት። ልጅቷ ጠንቋይ ናት። እሷም ጠንቋይ ናት። እኔ እናቷ ይሁን አባቷ ጠንቋይ ፋሚሊ እንዳላት ደርሼበታለሁ፣ እርግጠኛ ነኝ ማለት ነውና ጠንቋይ ነች። ባዳ አምልኮ እዛ ቤቷ ውስጥ እኛ ጋርም እያለች የሆነ ነገር ለየት ያለ ነገር ቅድም እንደነገርኩ እኔ በቃ ማለት ምን አይነት ነች ብዬ እንድጠላትም ያደረገኝ ብዙ ለየት ያለ ነገር ታደርግ ነበረ። ምንም አይነት እንደኛ አይነት እምነት ቤተክርስቲያንም አትሄድም። በቃ ጭራሽ ነው እንትን የማትለውና የጠንቋይ ፋሚሊ ናት እሷ በቃ። እና በዚህ በጥንቁልናው የሆነ ነገር አድርጋ ነው ወንድሜንም የገደለችው። ሲቀጥል አንተ የምትረዳው ነገር የገዛ ልጁን ሞተ ብሎ የደበቀ ሰው ባሉን እንደማይገል ምንም አይነት እንትን ልትል አትችልም። ሰው የወለደው ልጅ 9 ወር በማህፀኑ ተሸክሞ የወለደው ልጅ ሞቷል ያለ ሰው ላለመግደል አንድ ሰው ላለመግደል ምንም እንትን የሚልበት ምክንያት የለም። ስለዚህ እሷን ነው እኔ ጥርጣሬ ነው ትላለች። እኔ ግን እርግጠኛ ነኝ እሷ ነች። ሌላ ማንም ሰው ሊያደርግ አይችልም እሱ ላይ። ስለዚህ እሷን እንድትጠይቅልን እንፈልገው። ሞቷል የሚለው ድበቃ ግን ግልጽ ለሚያደርግ ያህል ትንሽ መተላለፎችም እንዳይኖሩ እሷ ብቻ አይደለችም ጠባቂ አይደለ። አሁን ይሄንን የምለው የእናንተን ጥርጣሬ ለማፋረስ ወይ ደግሞ እሷን እየደገፍኩ ሳይሆን ጳውሎስም ለዚህ ነገር ተባባሪ ነው። ሁለቱም ናቸው ተባብረው ልጃቸውን ደግሞ ታደርገው ልጄን ወይ አስፈራርተው ይሆናል የሆነ ነገር ቢኖር ነው እንደዚህ ነገር የተፈጠረው እንጂ ልጄን አስፈራርተው ሊሆን ይችላል። እቺ መተተኛ ወይ ስለዚህ አሁን ከሁለታችሁም እንደምረዳው ሁለታችሁም ጥርጣሬያችሁ ወደ ጳውሎስ ባለቤት እንደሚያመዝን ነው። የዚህ መነሻችሁ ደግሞ የጳውሎስ እህትም እንደምትይኝ አንደኛ ጠንቋይ ቤተሰብ እንዳላት ማጣራት እንዳደረግሽ፣ ከዛ በተጨማሪ ግን ከዚህ ከወጡ በኋላ ከናንተ እንዳራቀቻቸው ያው ከናንተ መራቃቸው እንግዲህ ለኔም ለተመልካችም ግልጽ ነው። ምክንያቱም የወለደውትን ልጅ አለማወቅ በራሱ በጣም ትልቅ መራራቅ ስላለ ነውና ከዛ አንፃር ነው እያንዳንዱ ጥርጣሬያችሁ ማለት ነው። ከዛ አንፃር ነው። ስለዚህ እሷን ነው እንድትጠየቅልን የምንፈልገው፣ እሷን ነው። ሌላ ማንም ሰው እሱን ጓደኛ ምንም ነገር የለበትም፣ ሊገሉ አይችልም። በስራም እንትን የሚያነካካም አይደለም፣ በቢዝነስ ምናምን የሚያነካካ ስራም አይደለም የሚሰራው። ማንም ተነስቶ ሊገሉ አይችልም። እሷ ነች በቃ እሷ ነች። እኔ እርግጠኛ ነኝ እሷ ነች እንድትጠየቅልኝ የምፈልገው። ጳውሎስ ሞቶ ከመገኘቱ በፊት ድንገት ስውር ብሎ ጠፍቶብን ነበርና እንደው ከመሞቱ በፊት የነበሩት ቀናቶች ላይ እናንተ ጋር መጥቶ የሚያከሆነ ወይ ደግሞ የተገናኛችሁበት አጋጣሚ ካለ ብትነግሩኝ። እንደው ከመቼ ጀምሮ? ከመሞቱ የተወሰነ ቀናት በፊት ጠፍቶ ነበረ። እሱም በማፈላለግ ሂደት ላይ ነው ጫካ ውስጥ ሞቶ ያገኘ ነው እና ከዛ በፊት እናንተ ጋር መጥቶ ነበረ? እኛ ጋር መጥቶ አያውቅም። በቃ ጭራሽ እሷ ወለደች ከተባለ ልጁ ሞተ ከተባለ በኋላ እኛ ጋር መጥቶ አያውቅም እሱ። ከዛ በፊትም አይመጣም። ከዛ በኋላ ደግሞ ጭራሹ ነው የማይመጣው። ማለት እኛ ምን እንደሆነ ሁሉ በጣም እናቴ ሁሌ ነው የምትጨነቀው፣ ታለቅሳለች። በቃ ልጄን አርቃብኝ ምናምን። እኔ ደግሞ ለሱም ነግረነዋል አንዳንዴ በቃ ማለት እሱም አልሰማንም በሰዓቱ፣ እኔ ወንድሜን ለማውቀስ ምናምን ሳይሆን። ስለዚህ ከኛ በጣም ርቆ ነበር በዛ ሰዓት። ጭራሽ እኛ ጋር አልመጣም። ያኔ ጠፋ የተባለ ሰዓትም አሁን የሰማነው አልመጣም። እኛ ጋር መጥቶ ማያውቅም። እንደው ነገሮችን ግልጽ ለማድረግ ያህል ይሄንን ኬስ ሲከታተል የነበረው ወንድሜ ተሙ ነበረ እና ይሄንን ኬዝ መጣራት ባለበት ሂደት ላይ ነው ጳውሎስ ጫካ ውስጥ ተገሎ ያገኘው። በዛ ምክንያት ደግሞ ወንድሜ ተሙን
ለጊዜው ለማጣራት ብለው በቁጥጥር ስር አውለውታል። እና መጀመሪያም ስገባ ይሄንን ነገር ለእናንተ ያልነገርኳችሁ ከጳውሎስ ሞት በላይ የወንድሜ ጉዳይ አሳስቦኝ ወደዚህ ቦታ ላይ የመጣው እንዳይመስላችሁ ብዬ ነው እንጂ እንግዲህ ተመልካቾቻችንም እንደምታውቁት ወንድሜ ተሙ ይህንን ኬዝ ለመከታተል ብዙ ስቃይ ሲያይ ነበረ። በዛ ምክንያት ግን ጳውሎስ ሞቶ በመገኘቱ አብረን ከህግ አካላቶች ጋር እንሰራለን፣ ነገር ግን ሌሎች ተጨማሪ ከነሱ በላይ ያሉ ሰዎች ለማጣራት በሚል ወንድሜ ተሙን ለጊዜው በቁጥጥር ስር አውለውታል። ስለዚህ ጳውሎስን ገዳይ ፈልገን እስካላገኘን ድረስ አንደኛ የጳውሎስ ደም እንዲሁ እንደባከነች ትቀራለች። ከዛ በተጨማሪ ደግሞ ወንድሜ ተሙ ምንም አይነት ነገር አጋጣሚ የሚወጣበት ነገር ስለማይኖር እስረኛ ተብሎ ሊፈረድበት ይችላልና አንድ ሰው አተናል። ተጨማሪ ሰው ከምናጣም ብዬ ነው ወደዚህ ቦታ ላይ በደንብ ነገሮችን ግልጽ ለማድረግ እንድትነግሩኝ እየፈለግኩ ያለሁት። እህቷን የጳውሎስን ባለቤት እንደ ተጠርጣሪ አድርገሽ እየነገርሽኝ ነበረ። ነገር ግን እሷ ተጠርጣሪ ብትሆን ቀብር ላይ ከዛ በተጨማሪ ደግሞ አብዛኛው ነገሮች ላይ እየተባበረችን ነበረ። ከጳውሎስ ጋር በነበሩበት ወቅት ላይ እንኳን ጥሩ ባይባልም እየኖሩ ነበር፣ ተግባብተው እየኖሩ ነበረ። አንዳንድ ነገሮችን ደብቀው ሊሆን ይችላል እና እሷን እንደ ተጠርጣሪ አላያትም። እኔ ከማናችሁም በላይ ቀርቤ ስላወራኋት ብዙ ነገሮችን አንተ የሷ ደጋፊ ነህ እንዴ ነው ነገሩ? አሁን እኮ ግራ እየገባኝ መጣ። እንደዛ አይደለም። ምን ማለት ነው? ልካ ነው እንዴ መጣኸው? ነገሮችን ግልጽ ለማድረግ እየሞከርኩ ነው እንጂ እንደዛ አይደለም። መጀመሪያ ተረጋግጠሩ ብለው እየጠየከን እኮ ነው። ምን ማለት ነው? ተልካ ነው እንዴ መጣኸው? ያው እንደነገርኩት እኔ ህግ አካል ባናገር ይሻለኛል እንዴ። እኔ ብቻ ሳልሆን የህግ አካላቶች አብረው ከኛ ጋር ይሰራሉ። የእናንተን ጥርጣሬ እያፋለስኩባቸው አይደለም እናቴ። ምን መሰሎት ከሷ ጋር የተወሰነ ማውራት ስለነበረኝ ከስሜቷም ከአንዳንድ ነገር እንደተረዳሁት ወንድምስ እንዴት ልጄን ሬሳ አገኘ? እስቲ ንገረኝ እስቲ እንዴት አገኘ? ሙሉ ነገሩን ሲከታተል መጀመሪያ ወንድም ይሁን የማውቀው ነገር የለም፣ ግን ልጄን ሬሳ እንዴት አገኘ? ከሷ ጋር አብረው ይሰራል እንዴ? ይኸውልዎት ማዘር፣ አሁንም ነገሮችን ግልጽ ላድርግልዎት። በመጀመሪያ ከዚህ በፊት የነበሩን እያንዳንዱ ለማስረጃ ይሆነናል፣ ከዛ በተጨማሪ ተመልካች ይማርበታል ብለን የምናስባቸው ቪዲዮዎች እኛ ጋር አሉ። እነሱን ቪዲዮዎች ለእርሱ አሳዩታለሁ። በምን አይነት መንገድ ወንድሜ የጳውሎስን አስክሬን እንዳገኘው ለእናንተ ግልጽ ማድረግ ይቻላል። ከዛ ውጭ ግን እርሷን እኔ ያልጠረጠራትም ወይ ደግሞ የተወሰነ አውርቻታለሁ አሁን ላይ ተጠርጣሪ ነች ብዬ አላስብም ስል ሙሉ ለሙሉ ተጠርጣሪ አይደለችም እያልኩ አይደለም። ስለቀበረችና አብራ ስለተሯሯጠች ወንጀለኛ አይደለችም። ወንጀለኛ እኮ አብሮ ነው ከስር የሚሄደው። ልክ ነው ማዘር። እሱንማ የልጄን ደም እኔ አንተም ባትሆን እኔ አፈላልጌ አገኘዋለሁ፣ የትም አይቀርም። ከእርሶም በላይ ቃልም መገባውሎት የልጆም ደም ወንድሜም ተሙ ታስረው እንደቀረ የልጆም ደም ደግሞ እንዲሁ እንደጠፋ እንደባከነ እንደማይቀር እኔም ቃል እገባለታለሁ። ምክንያቱም እንደዚህ አይነት ኬዞችን ስንይዝ የተበደሉ ሰዎችን እንባ ለማበስ ነው ብለን እንግዲህ እናንተን መጉዳት እናንተን እንባችሁን ማፍሰስ አንፈልግም እና በቻልነው አቅም እኛም እንጥራለን። ነገር ግን እያንዳንዱ ነገር ለመግባባት እሷ ጋር ያለው አመለካከት ምን ይመስላል የሚለውን ለማየት እዚህ አመለካከት የላትም ነው። እሱን እዚህ መታ ከእናንተ ጋር ተወሰነ ትቀልዳለህ እንደ እሷ ነች እዚህ የምትመጣው ለቅሶ ቀበረች ሄደች። ለምን ሞላላት? በቃ ከዚህ በኋላ ምን ልትሆን ነው? አንተ እዚህ ልታመጣት ነው? እሷን ጭራሽ አይሆንም። አንተ እውነቱ ሲወጣ እንገናኛለን ነው እንጂ አሁን አንተ መሄድ ካለብህ ሄደህ እሷን እዛ ያለችበት ቦታ አናግራት። ከኛ ፊት ግን እሷን ከራሴ ያርቃ ነው ለዚህ ሁሉ የተዳረገው። ምን መሰሉት ማዘር፣ እንደው በምታረጉት ንግግር ላይ የተወሰነ መግባባት ሊኖር ይችላል። ያም አይሆን ከሆነ እንኳን ድሮም አልግባባም። ድሮም በሰላሙ ሰዓት እሱ ጋር እያለችም አንግባባም። እንኳን ዛሬ እሱን ገላው እኔ የእሱ ገዳይ እንደሆነች እያወቁኝ ፊት ለፊት ያስቀምጬ ላውራት አልችልም። ይቅርታ አድርግልኝ። ግን በቻልነው አቅም አንዳንድ የምታወሯት ወሬዎች እሷ ጋር እንኳን ሚስጥር አለ ተጠርጣሪ ነች የምትሉ ከሆነ የሆነ መረጃ ልናገኝ እንችላለን አይደል ከንግግሯ ውስጥ። ስለዚህ ያለኛ ስለሚጠቅመን ግባት ስለሚሆነን በቻልነው አቅም እንደው አምጥተን እናንተም ትንሽ ወዳችሁን ሰፋ አድርጋችሁ ለማውራት ብቻ ሄደህ እሷን ማውራት ካለብህ መረጃ መሰብሰብ ካለብህ ሰብስብ። ከኔና ከእናቴ ጋር ግን እሷን አታስቀምጣትም። አይሆንም። ይሄ ማይሆን ነገር ነው። ከኔ ጋር ስታወራ እና ከእናንተ ጋር ስታወራ የተለየ አይነት ነገር ይኖራል። ከኔ በተሻለ ከእናንተ ጋር ብዙ ጊዜ ትተዋወቃላችሁ፣ ረጅም ጊዜ ቆይታችኋል። ስለዚህ በመሀል ስታ የምትናገራቸው ነገሮች ሊኖሩ ይችላሉ። ለእኛ የሚጠቅመን እናንተ ላይ መስላችሁ ይችላል፣ ግን ለእኔ በጣም የሚጠቅመኝን ነገር ልታወራልኝ ትችላለች። ከእናንተ ጋር ረጅም ጊዜ ስለሆነ ያልተገናኘችው ያለው ሚስጥርን በደንብ ስለምታውቅ በደንብ ትግባባላችሁ ብዬ አስባለሁ። እንደው እናቴ እሺ በሉኝና አንደኛ እንደ የልጆትን ገዳይ ማግኛ ጥሩ መንገድ ሊሆን ይችላል እሷን ማውራታችን። ስለዚህ እንደው ሰፋ ብለው እናት ኖት እያንዳንዱን ነገር ያውቃሉ። ምንም ቢሆን ደግሞ የልጆ ባለቤት ነበረች። ለእሷ ጥብቅና ለመቆም ሳይሆን አሁንም ከእሷ ጋር በምታወሩት ንግግር ላይ የሚጠቅመኝን ነገር አገኛለሁ ብዬ ስለማስብ እንደ ሆዶትን ሰፋ አድርገው ታጋሽ ሆነው ብናወራ ብዬ አስቤ ነው። ፍቃዶ ከሆነ ምን አሉኝ ማዘርዬ? ትምጣ፣ እኔ ምን ቸገረኝ? ትምጣ። እውነቱ እንደሆነ አይቀርም እኮ
እሷ ዛሬ ብትደብቅም ነገ እውነቱ አይቀርም ትምጣ። አንቺ ፈቃደኛ ነሽ? ያው እናቴ ከፈቀደች እኔ ምን ማድረግ እችላለሁ? በቻልነው አቅም ይሄ ነገሮች ውስብስብ እንዳይሉብን እንግዲህ ወዳችንን ሰፋ አድርገን ታጋሽ ሆነን ለማውራት እንሞክር። እሺ አንደኛ ሀዘንም ነው እንግዲህ ውጪ ላይም ሰዎች በእኛ ላይ የደረሰውን አንተ ስለማታውቅ ነው። መታገስ ምናምን የሚባለው ነገር እኮ ማለት ነው ሀዘን ላይ ሆነክ ወንድምን ሞቶ ማለት ይቅርታ እንደዚህ ላልኩት ነገር ግን ለደረሰበት ነው የሚያውቀው። እሷም በህይወት ነው። ዝም በይ። ስለዚህ ሰፋ ብለን በቻልነው አቅም ነገሮችን ለማውራት እንሞክር። ያው ሰከን ብለን ማውራት መቻል አለብን አይደለ? ስሜታችሁን እየገደብኩኝ ግን አይደለም። እሺ ይሄንን ስል እና ፈቃደኛ ከሆናችሁ ከኔ እንግዲህ አብረን ከሚያግዙ ከካሜራ ጀርባ ያሉ ሰዎች መኪና ውስጥ አስቀምጧታል እሷንና እንድትመጣ ባደርጋት ፈቃደኛ ናችሁ? ከካሜራ ጀርባ ያላችሁ ሰዎች የጳውሎስን ባለቤት አምጡልኝ። እሺ አስገባት አሁን አንተ ትግባ። ለሰገዳይ መጣሽ ደግሞ አታፍሪም አይደለ? ቅሌታም ተረጋጉ እባካችሁ። ባለፈው ዝም ብያቸዋለሁ አይደለ? ለቅሶ ላይ ያለው አባባዎች ካንቺ ውጪ ማንንም ነፍሰ ገዳይ ማንንም ገዳይ የለም። ዝም በይ። ለመጥፋት ሰበብ የሆኑ እነሱ ናቸው። ሌላ ነገር ልትናገረኝ አትፈልግም። ተረጋጉ እባካችሁ። ልጅሽን ያቃል። ዝም በይ ወደዛ ሲጠንቋይ ማንንም ጠንቋይ ስለስራት ይኖርሽ። ዝም በይ። ልታሰደቢ ነው እንዴ? ይኸውልሽ መጀመሪያ ባለፈውም ለቅሶ ላይ ብዙ ነገር ስትናገሪ ሰው ስላለ ብዬ ነው ለቅሶ እንዳይረብሽ ብዬ ነው ዝም ያልኩሽ። ዛሬ ዝም ያልኩሽ ስለምታውቂ እዚህ ማሰው ያለም ማሰው ፊት ማን እንዴት ነው ማለት ያለብሽ? ሰሚኛለሽ? ይኸውልሽ ለምን እናንተ አትረጋጉም? ስሚኝ አዘላይ ነው ያላችሁ እናትም አሉ እዚህ ጋር ትልቅ ሰው አስቀምጣችኋል። ቢያንስ እናንተ ካልተረጋጋችሁ ማን ነው የሚረጋጋው? በቃ ገና ከመግባት እንደዚህ ነገር ምን ጠንቋይ ምናምን የምትለው እኮ ተረጋጉ። መጀመሪያ መረጋጋት እንችላለን። ስሜን አታጥፊ እንደዚህ እያልሽ ባለፈው ዝም ብዬሻለሁ። ዛሬ ዝም አልልሽም። ሰማሽኝ አይደለ? እስኪ ምን እንደምታረጊ ይሻላል። ልጄ ስላላችሁ አንድ ቀን እንኳን ዞር ብላችሁ ያላያችሁት ልጅ ዛሬ በጥንቆልናሽ እንትን ብለሽ አንቺ ዝም በይ። ይኸውልሽ ዝም ምንም ልታመጣችሁ እንድትይዝ ንገራት። ሰማሽኝ አይደለ? እዚህ ቦታ ላይ ትልቅ ሰው ቢያንስ ትልቅ ሰው አለ። የባለቤት ስለማታውቃቸው ማን ትልቅ ሰው የለም። እባካችሁ ተረጋጉ። ይኸውልሽ እባካችሁ ተረጋጉ። ኧረ እባካችሁ ተረጋጉ። እባካችሁ ተረጋጉ። እንደዚህ አይደለም ነገሮች የሚሆኑት እንዴ። አሁን ለምን ይኸውልሽ ማዘርዬ በጣም ይቅርታ። እባካችሁ ተረጋጉ። እስቲ እባክሽ ማዘርዬ ተረጋጉ። አንቺ በቃ ዝም በይ ተረጋጊ። አሰሚም ተረጋጉ። እንዴ እንደዚህ አይደለም እኮ የተስማማነው አይደል እንዴ? እባክሽን እንኪ እንደዚህ አይደለም የተስማማነው። ለምን አትረጋጉም እንዴ? ቢያንስ ጳውሎስ አርፏል እኮ። ስለ ጳውሎስ ነገር አታስቡም እንዴ? ሰማላችሁ? ስለ ጳውሎስ ለምን አትጨነቁም? ዝም በይ። ሰማን እኮ ቅሌትሽን ሁልሽን ነው ሰማን። አንቺ የወለድሽው ልጅ የወለድሽው ልጅ እኮ ነግሮኛል። እንደ እድሜሽ ሁኚ። የወለድሽው ሰው የገደልሽ ሰው ነሽ። የወለድሽው ልጅ ከወረዱ ሰዎች ጋር ልነጋገር ማለት ነው የሚመጣው። የወረድሽው አንቺ ነሽ። አንቺ ቁጭ በይ። እኛ ታይፓችንም አይደለሽም አንቺ ሲጀመር። ይኸውልሽ ማዘር እባክዎ እርሶ እንኳን ተረጋጉ። የጠንቋይ ዘር ዝም በይ። የተከበርን ዘር ነን። አንቺ አንድ ዘር እንኳን እንደሌለ የምን ዘር ዝም በይ። ዝም በይ። የሰርግሽ እህትሽ ጓደኞችሽ ህዝቡ ነው የሚያውቅሽ። እንደዛ አንገበገበ ህዝቡ ነው የሚያውቅሽ። ህዝቡ ያውቅሻል። እኮ ቢያንስ ከአንቺ ጋር እኛ እንተዋወቃለን አይደለ? ቀድመን ስላለውን ስለ ሁሉም ነገር ታውቂያለሽ። ስለዚህ አንቺ ተረጋጊ እኮ ቢያንስ ከኛ ጋር ግንኙነት አለሽ እኮ። ተረጋጉ ማዘርዬ ተረጋጉ። እባክዎትን ተረጋጉ። ወይኔ ኖሮ ባየ ኖሮ እባክዎትን ተረጋጉ። ምን እንዳገባ ኖሮ ባየው ኖሮ አሁን ላይ እኮ በቻልነው አቅም ኖሮ ከእናንተ ጋር ለሚኖረው አንድ ቀን ዞር ብላችሁ ያላያችሁ። እባክሽን አንቺ ዝም በይ። አንቺ ለምን ዝም አትይም? ይኸውልሽ አንቺ ዝም ማለት አለብሽ እኮ። ይኸውልሽ በህይወት ላለመኖር ምክንያት ራሱ እነሱ ናቸው እኮ። ቢያንስ እሱን ረጋ ብለን እንድናወራ አድርጊ። ቢያንስ እንረጋጋ። ልጄ ብለው ያልጠየቁ ዛሬ ሲሞት ግን መጡ ያለቀሱ እኮ። ረጋ ብለን እናወራ። ይሄንንም ቢሆን እዚህ ጋር አንደኛ ውጪ ላይ ሀዘንተኞች አሉ አይደለ? ሌሎች ሰዎች ለቅሶ ሊደርስ መጥተዋል። ከዛ ውጪ ደግሞ ጳውሎስ ሞቷል። እኔ አንተ ስላልከኝ ነው ስለ ሞተው ጳውሎስ መጨነቅ ነው ያለብን እንጂ አሁን እናንተ መጣላት አለባችሁ። እንደዛ እኮ መሆን የለበትም። ስለምሰማ ነው እንዴ እንደዚህ ታግሼም ዝም አላቸው ነበር። ቢያንስ አንቺ ከኛ ጋር ትውውቃለሽ። ባልደረባዬ ወንድሜ ተሙ ተይዟል በዚህ ጉዳይ ታውቂያለሽ አይደል? አይደለም ማዘር እንደዛ እንዲሉ አይደለም። እባክዎትን እንደዚህ አይነት አመለካከት እንዲኖሩት አይደለም እኔ ወደዚህ ቦታ ላይ መጣሁት። መጀመሪያም እንዳልኩት
የጳውሎስ ደም ፈሶ መቅረት መቻል የለበትም። ወንጀለኛው ከኛ እንዳያመልጥ የቻልነውን ጥረት አድርገን በፍጥነት እንያዘው የሚል ሐሳብ ይዤ ነው እንጂ እንደዛ እያልኩ አይደለም። እሷ አለች እኮ እንደዛ ሳይሆን ነገሮችን እንግባባ። ተቃቸው እነሱ ናቸው ያለች እኮ ነው አይደል እንዴ? እሷ ምንም የምታውቀው ነገር የለም። እኛ ነን ገዳዮቹ አይደል? አዎ። ስለዚህ እኛ ምን ትጠይቀናለህ? እባክህ መጀመሪያ ረጋ በሉ። እኛ ነፍሰ ገዳይ ነን፣ እሷ ከደሙ ነፃ ናት። ስለዚህ ለምን ትጠይቀናለህ? እንደዛ አይደለም ማዘር። እንደው በቻልነው አቅም ነገሮች ላይ ወደ መግባባት እንድንሄድ ሰከን ብለን ማውራት መቻል አለብን። እሺ እንደዚህ ከሆነ ነገሮች ጥሩ አይመጣም። ገዳይ ውጪ ይኖራል፣ እኛ ግን እዚሁ በማይረባ ነገር እየተጨቃጨቀን እየተጣላን ጊዜያችንን መፍጀት መቻል የለብንም አይደለ? ስለዚህ ሰከን እንበልና እኔ ፈጃል እንጂ እኮ የሰው ደም ፈሶ አይቀርም። ታውቃለህ? ልክ ነው። እውነት ደግሞ መውጣቱ አይቀርም። ይኸውልሽ አሁን እነሱ ጋር ያለ የተለየ አመለካከት አለ። ምንድን ነው የተለየ አመለካከት? መጀመሪያ አረጋበሽ አንቺም ነው የእነሱን ወይ ያለው አልተልሰማ አይደለም የመጣሁት ያው ስለጠራኝ ስለማከብራችሁና ደግሞ በእኛ ምክንያት እሱም እንደዚህ አይነት ነገር ስለደረሰበት በእኔ ምክንያት ለዛ ነው እናንተን አክብሬ ነው የመጣሁት። እነሱ ስለሚያስቡት ምንም አይመለከተኝም ማለት በህይወት እያለ ያልጠየቁት ቤተሰቦች ዛሬ ላይ መጣው ልጄ እንደዚህ ሆነ እኔ እንደዚህ አይነት ነገር አልሰማም አላዳምጥም በሷ ምክንያት ነው ምናምን በእንደዛ ነገር እንኳን ተከስቶብን ወጡ ውጭ ሲጠፋብኝ አንድ ቤተሰብ መጥቶ የጠየቀኝ ቤተሰብ የለም። ገባ አይደለ? እሱን እንኳን ለመፈለግ የወጣ ቤተሰብ የለም። እኔ ነኝ ፖሊስ ጣቢያም ይውል አንዴ እሱን እያዋራሁት ነው። ደውለሽ ነግረሽናል። እሱን እያዋራሁት ልጄ መጥፋት ሰምቼ እኔ ዝም ብዬ ተኛለሁ። አንቺ ሰይጣን ደግሞ ስነስርዓትሽን ያዥ፣ እንደድምሽ ተከበሪ። በቃ እኔ መሰደብ አቅቶኝ አይደለም እነሱ ፊት ስለሆንኩኝ ነው። ሰማሽኝ አይደል? ነግረሽናል መጥፋቱን። እዚህ ጋር ያዘልኝ መጥፋቱን ደውለሽ ተናግረሻል። ይሄን ከዚህ በፊት ለእሱም ነግሬው ነበር ባለፈው ማለት ነው። ፖይንት ጋር ያዘልኝ እንደውም እየደወሉ እቺን ነጥብ ያዘልኝ መጥፋቱን ደውለሽ እየደወሉ ይኸውልሽ እየደወላችሁ እንደውም ባንቺ ምክንያት የጠፋው ያላችሁኝ ነው እንጂ ማለት ነው። ወጣችሁ እንኳን እኔ ፖሊስ ጣቢያ አስሞልቻለሁ አይደለ? ከእናንተ ጋር በጣም ብዙ ቦታ ፈልጌያለሁ። በዛ ሰዓት አንድ እናት እንኳን የመጣች እናት የለችም። አሁን ሲሞት ግን ለቀብር ሬሳ ለመቅበር መጣች። ገባ አይደለ? ከዛ ደግሞ ጭራሽ ደግሞ በእኔ እንትን ሊሉ የእሷ እንደዚህ ይዘ ስለ ቤተሰብ አይመለከታችሁም። ለምን የፈለጉትን አያመልኩም? አይመለከታችሁም። ይሄ ያስከስሳችኋል። ሰማችሁኝ አይደለ? በማስረጃ ነው። እሱም አለ እሱ ፊት ከዚህ በኋላ እንደዚህ ነገር ብትይ ታስፈራሪኝ አንድ ለደስታሽም ለሀዘንሽም የማይቆም ቤተሰብ ደግሞ ቤተሰብ ብለሽ ታወሪ አታፍሪም? ለየትኛው ደስታሽ የሰርግሽ እንኳን አንድ ቤተሰብ የመጣ ቤተሰብ የለሽም። ቤተሰብ አልባ ነሽ። ሲጀመር አይመለከትሽም። ሰማሽ? አንቺ ስለ ቤተሰብ አይመለከትሽም። ስለ ወንድምሽ አልተመለከተሽ። ለምን ስለ ቤተሰብ አሁን ቤተሰብ አይመለከተኝም። ከፍተር ነው የሚመጣው። ለሱ ጥያቄ ልመልስልሽ። ተረጋጉ። እኛን ሳትናገሪ ሰሙኛላ። እባካችሁ ይኸውላችሁ አስጨንቀሽው ማዘር እምነትሽ ሌላ እንደሆነ ስሙ ማዘር በመተትሽ ልጁ ወደ ቤታችን እኛ ጋር እንዳይመጣ ከዚህ በኋላ እንደዚህ ነገር ከተናገሩ ይኸውላችሁ ማዘር አሁን እዚህ ጋር መረጋጋት እንቻል አለብን። አንደኛ ውጪ ላይ እንግዶች አሉ አይደለ? ሀዘን ሊደርሱ የመጡ ሰዎች አሉ። ከዛ በተጨማሪ ግን እኛ በማይረባ ነገር አንጨቃጨቅ። ትሰማላችሁ? ይኸውላችሁ እባካችሁ ስሙኝ፣ እኔን በማይረባ ነገር አንጨቃጨቅ። አሁን ጳውሎስ ደሙ ፈሷል፣ ሞቷል። ከዛ በተጨማሪ ደግሞ የኔ ስራ ባልደረባ ወንድሜ ተመስገን ታስሮ ነው ያለው የጳውሎስን ጉዳይ ለማጣራት ሲዳክር። ስለዚህ የእነዚህን ሁለት ሰዎች ፍትህ ለማግኘት በቻልነው አቅም መጣር መቻል አለብን፣ መተባበር መቻል አለብን ብዬ ነው እዚህ ቦታ ላይ መጣሁት እንጂ የእናንተን መረባ ስድድብ ጭቅጭቅ ልሰማ አይደለም። ስለዚህ በቻልነው ይኸውልህ ማዘር እኮ እኔና የህግ አካላት አንድ ላይ ነው የምንሰራው። ስለዚህ ተረጋግተን ነገሮችን ለማስተካከል እንሞክር። እንደዛ እባካችሁ እንደዚህ አንሁን። ይኸውልህ በሀዘናችን ቀን በሀዘናችን ሰዓት መጠቅ አንተ ነህ ይሄንን ነገር እኛ አጣራልን ጠይቅልን አላልንህም አይደለ? መጠ ልጠይቅ ላጣራ ምናምን አልክ። እኛ እንፈልግም ያልና መጣት እና ቆይ ተረጋጊ፣ ላውራ ተረጋጊ፣ ብዙ ነገር ያደረጉ ተረጋጊ፣ እነሱ ላውራበት እኔን የምትናገሩ እኔን መናገር በለመዳችሁ ከዛ አንተ መጠየቅ ያለብህ አይደለ? አምጥታታላ ጠይቃት። እኛን ሳትናገር ከኛ ውጪ ስለ አንዳንዱ መልስ ትመልስልክ እንዴት እንደተፈጠረ ቤተሰቦቹ አልደወሉም አልመጡ ምናምን ሳይሆን በቃ ስለ አሟሟቱና ስለ ሞቱ ተቆ ነገር ካለ ተናገረ። አቅምሽን ማለት ነው ሳይሞት በህይወት እያለ ብታረጉት ደስ ይለኝ ነበር። ይሄን አቅማችሁ በቃ አሁን የጳውሎስን ጉዳይ እዚህ ጋር አናንሳውና ስላለፈ ነገርም አንጨቃጨቅ እንተዋው። ይሄንን አንዳንድ ነገሮችን ጠይቃቸዋለሁ። ስለዛ ነገር ግልጽ የሆነ ንግግር እናደርግ እባካችሁ። በቻልነው አቅም ከዚህ በኋላ ላለመጣላት እንሞክር። አንደኛ ውጪ ላይ ሀዘን ሊደርሱ የመጡ ሰዎች ይበጠበጣሉ። ከዛ ውጪ ግን መጨቃጨቃችን ትርፉ ሰዓታችንን መብላት ነው የሚሆነው። እህቴ ለጠየቅሽኝም እዚህ ቦታ ላይ የመጣሁት የጳውሎስ ገዳይ ረዘም ያለ ጊዜ ባገኘ ቁጥር ከኛ እየሸሸ እየራቀ ሊሄድ ይችላል። ያ እንዳይሆን ነው እዚህ ቦታ ላይ መገኘቴ እንጂ ሀዘናችሁ እሱን ሳልረዳ ሳይገባኝ ቀርቶ አይደለም።
የወንድሜን ተሙ ጉዳይ በውጭም ሆኜ ማጣራት የምችለው ነገር ነበረ። ቤተሰብም ወንድሞቹም እየተሯሯጡ ነው፣ የትም ወድቆ አይቀር። እሺ ይኸውልዎት አንተ ብቻ ሳትሆን ሁላችንም እየታገለን ነው። ማዘር አሁን ቅድም ከኔ ጋር ያወሩት ነገር ነበረ የተወሰነ ጥርጣሬ እንዳለዎት፣ እነዛ ጥርጣሬዎች ደግሞ አብዛኛው ወደ ጳውሎስ ባለቤት እንደሚያመዝን ማለት ወደ እኔ ተረጋጊ። እኔ ምን ነገርሽ ቢያንስ ሰማርለም የመጣሁት አሉባልታ አይደለም እኮ አይደለ? የትኛውም አይነት ነገር ለኛ ማስረጃ ነው። ስለዚህ ምን አደርገዋለሁ? አንቺ የምትሰጪው መልስ ሊኖር ይችላል። እነሱም ይጠይቁሽ እንደዚህ ሊሉሽ የቻሉትም እኮ እነሱ ይጠይቁኝ አልፈልግም። ይኸውልህ አንተ በቃ የደረስክበት ነገር ካለ ስለሱም ስለተሙም የደረስክበት ነገር ካለ እንደገናም ደግሞ ቤተሰቦቹ ምናምን ስትለኝ እኔ ሲጀምር ባለፈው ለቅሶ ላይ ከተፈጠረ እንደዛ ካዋረዱኝ እንደዛ ካሉኝ በኋላ ድጋሚ አይናቸውን ማየት አልፈልግም። ገባ አይደለ? ተመልሼ የመጣሁት አንተን አክብሬ ነው። ስለዚህ አሁን እነሱ ለሚጠይቁኝ ጥያቄ እንደዚህ አድርገሻል ለሚሉኝ ጥያቄ መመለስ አልፈልግም። አንተ ግን የምትጠይቀኝ ጥያቄ ካለ እመልስልሃለሁ። ምን መሰለሽ እኔ ልጠይቅሽ የምፈልገው መሀላችሁ የተፈጠረ አለመግባባቶች ነበሩ አይደለ? እነዛ አለመግባባቶች የመጡት ደግሞ ግልጽ የሆነ ንግግር ስለሌላችሁ ነው። ያንን ነገር በቻልነው አቅም ግልጽ እያደረግን እንሂድና እኔ ብቻዬን ከምሰራው በላይ አብረን ተባብረን ስንሰራ የተሻለ ውጤት እናገኛለን። ስለዚህ እነዚህ ሰዎች አንቺ ሊጠረጥሩበት የቻሉበት ምክንያት ግልጽ ያልሆነ ነገር ስላላቸው ነው። ከሰርግሽ ጊዜ አንስቶ ጓደኞችሽ ብቻ ሰርግ ላይ እንደተገኙ የኋላ ሰው የሚታወቅ ነገር ነው። እሱ ይፋ የሆነ ነገር ነው አይደል? ተናግረናል ከዚህ በፊት ታውቃለህ። አንተ ሁሉንም ነገር ታውቃላችሁ እናንተ። እነሱ ይሄንን ነገር አያውቁትም። ግዴታ ለነሱ ማስረዳት አለብኝ እኔ። ከዛ ውጪ ግን ማለት የራሴ ችግር የራሴ ነው። በቃ ብዙ ነገር አሳልፌያለሁ አይደል? ብዙ ህመሞችን አሳልፌያለሁ ብቻዬን ማለት ነው። ገባ አይደለ? እናንተ ባትኖሩ ደግሞ አሁን ምን ያህል ሁኔታ ውስጥ እንደምሆን እኔ ራሴ ነኝ የማውቀውና ፈጣሪ ነን የምናውቀው። እናንተ ደርሳችሁልኝ ህይወት ዘርታችሁብኛል። ገባ አይደለ? ከዛ ከኋላ የመጣ ሰው እንደዚህ ብሎ ለሚጠይቀኝ ሰው ጥያቄ የመመለስ ግዴታ ያለብኝ አይመስለኝም። ለነሱም አሁን እንደዚህ ብላችሁ ደግሞ የሚረዳ ቤተሰብ ሲኖርህ ስለ አሁን እነሱ እንደ ልጃቸው የልጃቸው ባለቤት ማለት እንደ ልጃቸው ነው። ገባ አይደለ? እንደ ልጃቸው ቢያዩኝና ቢረዱኝ ባስረዳቸው በጣም ደስ ይለኝ ነበረ። ነገር ግን እነሱ ይሄን ከመቀበል ውጭ ከመቀበል ይልቅ ሌላ ነገር መቀበል ነው የሚፈልጉት። በቃ የኔን ቤተሰቤን ምናምን አየህ አይደል? በቃ እንደዚህ ነው አስተሳሰባቸው። ስለዚህ እንደዚህ አይነት ሰው ነው የመለሰ በቻልሽው አቅም አንቺ ያለሽ ወይሽም ሄደን ጠይቀናል። ከኋላ ደግሞ ከጀርባ የሰማነው ነገር አለ። ልጁ ሞቷል የተባለው አይደል? በዛን ዘመን እሱ እናንተን እንደ ቤተሰብ ስላልሆናችሁ ለእናንተ ማስረዳት አይጠበቅም አይደለ? አይጠበቅብሽም። አያቱ ልጄ ላይ ምን አንጠለጠለሽ? እሱን ካልተቀበልሽ ዝም በይ። እሱን ቤተሰቦቹን ካልተቀበልሽ ባልሽን ጳውሎስን ልትቀበያች ላይ ምን አንጠለጠለሽ? ልንገርሽ ደግሞ አንድ ነገር ልንገርሽ። አንቺ የወለድሽው ልጅ በማጸንሽ የተሸከምሽው ልጅ ሞቷል ካልሽ ሌላ ሰው ማትገኝበት ምንም ምክንያት የለም። ይሄ ብቻ ለአንቺ ነፍሰ ገዳይ መሆንሽ እኮ ግልጽ ነው። የወለደውን ሰው ከገደለ እሷን ከገደለች ሌላ ሰው ማትገልበት ምክንያት የለም። በቃ ይችን መልሽልን እስኪ። ካመጡት አይቀር ግን የልጁ መሞት ወይም ደግሞ የባለቤት የጳውሎስ መሞት ምክንያት ዋነኛ ተጠርጣሪዎች እኔ በራሴ እነሱ ናቸው። እንደውም ልንገርህ እኔ እስካሁን ድረስ ማለት ነው ዝም ብያለሁ ማለት አክብሬያቸው ማለት ነው እንጂ ለነሱ ለሳቸው ልጅ ወይም ደግሞ ለኔ ባለቤት ጳውሎስ ዋና ለህይወት መጥፋቱ ዋና ተጠያቂ የሆኑት የገዛ ቤተሰቦቹ ናቸው። በተለይ ደግሞ እህትየዋ ማለት ነው። ምን አድርገንኛ ምን አንቺ ዝም በይ። እንዴት ማለት ይቻልሽ? በጣም ብዙ ጊዜ ማለት ነው አስደብድበዋለች። ለምሳሌ የሰርጋችን ሰሞን የተጋባን አካባቢ በጩቤ ሁላ ከፍላ አስደብድበው በጩቤ ሁላ ወቅተውት ነበረ። ትዝ ይልሻል አይደል? እናትዬ መጣሽ ልጠይቂው መጣሽ ነበረ። የዛን ሰዓት የተወጋው በጩቤ እሷ ነች ያስወጋችሁ ከፍላ ማለት ነው። ይሄን ነገር ሁላ እሱ ሸፍኖላችሁ ነው የሚኖረው። እኔ ብቻ ነኝ ያን ሚስጥር የማውቀው። እሷ ነች ጳውሎስን ያስደበደበችው ያስወጋችሁ። ምን ፈልገሽ? እባክሽ ልቀቂኝ። ሰዎች አሉ እዚህ ጋር ተረጋጉ፣ እባካችሁ እንዴ ተረጋጉ። ያንዳንዱ ነገር ግልጽ አድርገሽ ነው ጉድሽ ነገር እንትን ለማለት ተረጋጊ። ጉድሽ ሰሚያለሽ ልጅሽ ነች። እኔ ከዚህ በኋላ ማለት ነገሮችን ግልጽ ለማድረግ ሞክሩ። አዙረሽ በዙረሽ በዚህ መጣሽ ደግሞ ይሄንን ነገር የምናጣራው ነው የሚሆነው። ይሄንን ነገር ለምን እንዳደረግሽ እንደዚህ ማድረጉ ለምን አስፈላጊ እንደው ጀመረ እሷ ተባባሪ ነው። አንቺ ዝም በይ አቆፊታችሁ ለፈትሽ እንደዚህ ያለሽ እንዴ? ተረጋጊ አንቺ ወደሽ ይሄ ነገር እባካችሁ ይኸውላችሁ እንደዚህ አንተ ግን ማለት በህይወት የለም መጥቶ የሚመሰክር ሰውም የለም። ኧረ እኔ ራሴ በደንብ ነው የማውቀው። ከፍሎ ያስደበደብሽውን ዱርዬ ራሱ አግኝቼዋለሁ። አንቺ እንደውስ በሰንሳት ነግሩኛል። ዱርዬውን አምጥ እየሰማሽ ነው አይደል? ይሄን ነገር ስትልሽ አንደኛ ደንግጠሻል። ከዛ ውጪ ደግሞ ማዘር እርሶም ያውቃሉ አይደለ? አትታባተቢ መወጋቷን ያውቃሉ። እርሶ ልጆ መወጋቷን ከዛም በኋላ ማስደብደዋለች ከፍላ ማለት ነው። ይሄን ነገር እሱም ያውቃል እኔም አውቃለሁ። አንቺ እንዴት ልታውቂቻለሽ? እባክሽ እንዴት ልታውቂቻለሽ? እኔ አውቃለሁ ማለት እኔ አንቺ አፍሽን ሞተሽ እንደዚህ አትበይ። እንዴት ታወቅሽ? አውቃለሁ ሳይሆን እንዴት ታወቅሽ?
ይኸውልህ ያስደበደበችውን የገዛ ከፍላ ያስደበደበችውን ጎረምሳ አግኝተነዋል። እኔም ጳውሎስም አግኝተነዋል በፊት ላይ ማለት ነው። ሰማሽኝ አይደለ? ስለዚህ ተረጋጉ። እያንዳንዱ ነገር የምናጣራው ተመልካቾቻችን ለእኛ በጣም ጠቃሚ ነገር ነው ያገኘነው። የምናጣራ ነው የሚሆነው። አሁን ውጭ ላይ ያለውም ሰው ማዘር መጀመሪያ እንረጋጋ። ውጭም ያለው ሰው አይኑ ወደኛ እየሆነ ነው። እኔና አንቺም እንሂድ፣ እናንተም ተረጋጉና ተመልሼ እመጣለሁ። እያንዳንዱን ነገር እናጣራለን። ውጭ ላይ ያለ ሰው አይኑ ወደኛ እየሆነ ነው። እባክሽ ተረጋጉ።